አብዛኛው ሰው ይህንን መጀመሪያ ሲያደርግ ይደነቃል። ምን ያህሉ ከእውነታው ምን ያህሉ ደግሞ ከትርጓሜው እንደሚመጣ ይረዳሉ። ነገሩ የሚከሰተው አእምሯችን ስለሚከሰተው ነገር ከሚለው ነገር መነሻ በማድረግ ነው። ይህ ሁል ጊዜ በእኔ ላይ ይደርሳል። ወሬው ይቀጥላል። ወደ ኋላ እየቀረው ነው። በድንገት አንዲት ትንሽ ክስተት ከባድ ሸክም ትሆናለች። ርቀት ደግሞ መረጋጋትን ይፈጥራል። መረጋጋት አማራጮችን ይፈጥራል። ሶስተኛውን እንቀጥላለን። ችግሩ ላይ ሳይሆን መፍትሄው ላይ ማተኮርን በተመለከተ እየተነጋገርን ነው። ሰላም። ችግሩ ላይ ሳይሆን መፍትሄው ላይ ስለማተኮር በሁለት ክፍሎች ተነጋግረናል። ዛሬ ደግሞ በሶስተኛው ክፍል እንነጋገራለን። አብራችሁን ቆዩ። ዛሬ በዚህኛው ክፍል በሶስተኛው ክፍል ማለት ነው እውነታን ከወሬው ስለመለየት ከጫጫታው ስለመለየት እንነጋገራለን። አብዛኛው የአእምሮ ስቃይ የሚመጣው ከሚከሰተው ነገር አይደለም። ነገሩ የሚከሰተው አእምሯችን ስለሚከሰተው ነገር ከሚለው ነገር መነሻ በማድረግ ነው። ይህ ልዩነት ስውር ነው፣ ግን አንዴ ማስተዋል ከጀመርን እሱን ማየት አናቆም። እውነታ ወይም ፋክት ገለልተኛ ነው። ወሬ ወይም ስቶሪ ስሜታዊ ነው። እውነታ በካሜራ ሊቀረጽ የሚችል ወይም ያለ ትርጓሜ ሊጻፍ የሚችል ነው። ወሬ ደግሞ አእምሮህ ለዚያ እውነታ የሚሰጠው ትርጉም ነው። አእምሮ ደግሞ ትርጉሙን ወዲያውኑ ከራሱ ጋር ያጣብቀዋል። አንድ ነገር ይበላሻል፣ መልእክት አይመለስም፣ እቅድ ይፈርሳል፣ ወይም ስህተት ይፈጠራል። እውነታው ቀላል ነው። ወሬው ግን ድምፁ ከፍ ያለ ነው፣ ያስተጋባል። ወሬው እንዲህ ይላል፣ ይህ ሁል ጊዜ በእኔ ላይ ይደርሳል። ወሬው ይቀጥላል። ወደ ኋላ እየቀረው ነው ይላል ወሬው። ይህ እኔ ብቁ እንዳልሆንኩ ማረጋገጫ ነው ይላል ይጨምርና። በድንገት አንዲት ትንሽ ክስተት ከባድ ሸክም ትሆናለች። እዚህ ጋር ነው ግልጽነት የሚጠፋው። እውነታና ወሬ ሲቀላቀሉ አስተሳሰባችን ትክክለኛነቱን ያጣል። ለእውነታው ምላሽ መስጠት ትተህ ለትርጓሜው ምላሽ መስጠት ትጀምራለህ። አብዛኛው ሰው ይህንን መከሰቱን እንኳን አይረዳም። ምክንያቱም ወሬዎቹ በጣም በትክክል እውነታ ይመስላሉ። በስሜት በአስቸኳይነትና በሚታወቅ ስሜት ተጠቅልለው ይመጣሉ። ነገር ግን እውነትና መታወቅ አንድ አይደሉም። አእምሮ ራሱን ከእርግጠኛ አለመሆን ለመጠበቅ ወሬዎችን ይተርካል፣ ይፈበርካል። ካለማወቅ ጋር ከመቀመጥ ይልቅ የሆነን ነገር በፍጥነት ምንም እንኳን ትክክለኛ ባይሆንም ማብራራትን ይመርጣል። ዝምታ አይወድም። የሆነ ነገር ሪስፖንድ ማድረግ ይፈልጋል። ስለዚህ ባገኘው ነገር ክፍተቶችን ይሞላል፣ ውጤቶችን ይተነበያል፣ ውጤቶችን ያጋንናል። እነዚህ ወሬዎች ፈጣን ስለሆኑ በደመነፍስ የሚመጡ ይመስላሉ። ነገር ግን በደመነፍስ መምጣታቸው ትክክል ናቸው ማለት አይደለም። ሁሉንም ነገር የሚለውጠው ዲሲፕሊን እዚህ ጋር ሁለቱን ለመለየት የሚያስችል በቂ ጊዜ ቆም ማለት መለማመድ ነው። መጀመሪያ እውነታ፣ ቀጥሎ ወሬ። ይህንን እናዘግየው። እውነታ ለጥያቄው መልስ ይሰጣል። ምን ተከሰተ? ከዚያ በላይ የለም። ወሬ ለጥያቄው መልስ ይሰጣል። ይህ ስለኔ፣ ስለ ወደፊቱ፣ ስለ ዋጋዬ ምን ማለት ነው? ችግሩ አእምሮ ሁለተኛውን መልስ እንደ መጀመሪያው አካል አድርጎ ማየቱ ነው። ያ ሲሆን ስሜት ይነግሳል። ጭንቀት የሚሰማን በእውነታው ምክንያት ሳይሆን
በወሬው ምክንያት ነው፣ በአሉባልታው፣ በውዥንብሩ። ተስፋ መቁረጥ የሚመጣው ወይም ተስፋ መቁረጥ የሚሰማህ በሁኔታው ምክንያት ሳይሆን በሰጠኸው ትርጉም ምክንያት ነው። ወሬው እስካልተጠየቀ ድረስ ደግሞ ስሜቱ ትክክለኛ ይመስላል። ሰዎች እንዲህ መሰማቴን ማቆም አልችልም የሚሉት ለዚህ ነው። ልክ ናቸው። ወሬው እስካለ ድረስ ስሜቱ እዛው መቆየቱ አይቀርም። ግን ግልጽነት የሚጀምረው ወሬውን ስትሞግት ነው። እውነታውን ስትሞግት አይደለም። ከእውነታው ጋር አትከራከርም። ትርጓሜውን መርምር። ይህ መካድ አይደለም፣ ትክክለኛነት ነው። እውነታን ከወሬ ስትለይ ችግሮች ወደ እውነተኛ መጠናቸው ያንሳሉ፣ ልካቸውን ይዛሉ። ስለጠፉ ሳይሆን አስፈላጊ ሸክም መሸከም ስለሚያቆሙ ነው። እዚህ ጋር አንድ ቀላል ልምምድ ነው። ያው አንድ ነገር ጠንካራ ስሜታዊ ምላሽ ሲቀሰቅስብህ ቆም በልና በትክክል ምን እንደተፈጠረ ጻፈው። ምንም ቅጽሎች ወይም ምንም ማብራሪያዎች ሳይኖሩት የሚታዩ ዝርዝሮች ብቻ እንዳለ እንደወረደ ያ እውነታው ነው። ከዚያ አእምሮህ ስለሱ የሚለውን ሁሉ ጻፍ። ግምቶቹን፣ ትንበያዎቹን፣ ድምዳሜዎቹን፣ ሁሉን። አብዛኛው ሰው ይህንን መጀመሪያ ሲያደርግ ይደነቃል። ከጭንቀታቸው ምን ያህሉ ከእውነታው ምን ያህሉ ደግሞ ከትርጓሜው እንደሚመጣ ይረዳሉ። ወሬው ብዙ ጊዜ እንደ ሁል ጊዜውም በፍጹም ያሉ ቃላትን ይይዛል። እነዚህ የመምታታት ምልክቶች ናቸው፣ የዲስቶርሽን። እውነታው እኮ የተወሰነ ነው። ወሬዎች ሰፊ ናቸው። እውነታ መሬት የረገጠ ነው። ወሬዎች ድራማዊ ናቸው። አንዴ ወሬውን በግልጽ ካየኸው የመቆጣጠር ኃይልህን ታገኛለህ። የተሻሉ ጥያቄዎችን መጠየቅ ትችላለህ። ይህ ወሬ ብቸኛው ሊሆን የሚችል ማብራሪያ ነው? በጣም ጠቃሚውስ እሱ ነው? ለሌላ ሰው በዚህ መንገድ እናገራለሁ? እነዚህ ጥያቄዎች ችግሮችን አያጠፉ፣ ማጋነንን ግን ይቀንሳሉ፣ ያጠፋሉ። ማጋነን ደግሞ ጉልበትን የሚመጥ ነገር ነው። ሌላው አስፈላጊ ነጥብ ወሬዎች የግል ናቸው፣ እውነታዎች ግን አይደሉም። ይህ ስለ እኔ ማንነት አንድ ነገር ይናገራል ብለህ ስታስብ ከእውነታ ወጥተህ ወደ ትርክት ትገባለህ። ስቶሪ ቴሊንግ። ያ አንተን ደካማ አያደርግህም፣ ሰው ያደርግሃል። ነገር ግን ግልጽነት ስልጠናን እንደሚጠይቅ ያሳያል። የሰለጠነ አእምሮ ወሬዎችን አያልፍም፣ ይለያቸዋል። እንዲህ ይላል፣ ይህ አእምሮዬ እርግጠኛ ካልሆነ ነገር ትርጉም ለመስጠት እየሞከረ ነው፣ ይህ ፍጹም እውነት ነው አይልም። ያ ሽግግራዊ ስሜት ርቀትን ይፈጥራል። ርቀት ደግሞ መረጋጋትን ይፈጥራል። መረጋጋት አማራጮችን ይፈጥራል። ያለ ርቀት እያንዳንዱ ችግር እንደ ፍርድ ይሰማል። በርቀቱ ግን ችግሮች ተግባራት ወይም ታስክስ ይሆናሉ። ይህ በስሜታዊ አስተሳሰብና በስልታዊ አስተሳሰብ መካከል ያለው ልዩነት ነው። ስልታዊ አስተሳሰብ ይጠይቃል፣ ይህ ለምን በእኔ ላይ ይደርሳል? ስልታዊ አስተሳሰብ ይጠይቃል፣ እዚህ ውስጥ ምን መረጃ አለ? አንዱ ኃይልን ይመጣል፣ ሌላኛው ይመልሳል። በነገራችን ላይ አእምሮ ወሬ እንዳይነግርህ ማድረግ አያስፈልግም። ወሬዎቹ መሪነቱን እንዳይቆጣጠሩት እንዳይዙት ማድረግ ነው ያለብህ። እውነታውን ከወሬ ስትለይ በትኩረት ላይ ያለህን ስልጣን መልሰህ ታገኛለህ። አላስፈላጊ ጭንቀትን መመገብ ታቆማለህ። ለታሰቡ የወደፊት ሁኔታዎች ምላሽ መስጠት ታቆማለህ። ያልተረጋገጡ ትርጓሜዎችን
መሟገትን ታቆማለህ። ይህ አንተን ዝምተኛ ወይም ፓሲቭ አያደርግህም፣ ትክክለኛ ግን ያደርግሃል። ትክክለኛነት የተረጋጋ ጥንካሬ ነው። ማዳመጥህን ስትቀጥል አእምሮህ ያለ ፈቃድህ እውነታውን፣ ወሬውን ምን ያህል ጊዜ እንደሚቀላቅል ማስተዋል ትጀምራለህ። ለመፍረድ ሳይሆን ዝም ብለህ ለማየት። ንቃት ብቻውን ልምዱን አያዳክመውም። በሚቀጥለው ምዕራፍ ስሜትን መቆጣጠር እንዴት አእምሯዊ ግልጽነትን እንደሚፈጥር እንመካከራለን። በዚህ መሰረት ላይ እንነጋገራለን፣ እንገነባለን። ምክንያቱም አንዴ ወሬዎች ቁጥጥራቸውን ሲያላሉ ስሜታዊ ሁኔታ አንተ ተጽዕኖ የምታደርግበት ነገር እንጂ የሚቆጣጠርህ ነገር አይሆንም። እውነታን ከወሬው መለየት በሚል በዚህ ክፍል ያየነው በዚሁ ያበቃል። በሚቀጥለው ተመልሰን እንገናኝ። ተመልሰሽ ነይ፣ ተመልሰና፣ ተመልሳችሁ ነው። በሚቀጥለው ክፍል ተመልሰን እንገናኛለን። መልካም ጊዜ። ሰላም ብለናል ቤተሰቦቻችን፣ አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለኛ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።